ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጮቻችን፣ የበመናሪያ ሬዲዮ 99.1 ዘወትር ሰኞና ዓርብ ከ7 እስከ 8 ሰዓት የሚቀርበው የሃሚንግ ስፖርት ዝግጅት ነው። በዛሬው የሃሚንግ ስፖርት ዝግጅትም ጠቅሻለሁ እንግዲህ ስለ ኦክላንድ ሲቲ ቡድን እንደማነሳ ፊፋ በአዲስ የውድድር ቅርጽ ማካሄድ በጀመረው ክለቦች ዓለም ዋንጫ ለመጀመሪያ ጊዜ 32 ክለቦች ተሳታፊ ሆነዋል። በምድብ 3 ከባየር ሙኒክ፣ ቤኔፊካና ቦካ ጁኒየርስ ጋር የተደለደለው ደግሞ የኒውዚላንዱ ኦክላንድ ሲቲ ነው። በመጀመሪያው ጨዋታ በባየር ሙኒክ 10-0 ተሸንፏል። የኦክላንድ ሲቲ ተጫዋቾች መደበኛ ሙያቸው እግር ኳስ አለመሆኑ ነው እንግዲህ ያስገረመው። 10 ግብ የተቆጠረበት ኮነር ትሬሲ የተባለው ግብ ጠባቂ በኒውዚላንድ በሚገኝ የፋርማሲ ድርጅት ውስጥ የሚሰራ ነው። የ8 ዓመቱ ትሬሲ ጨዋታው ወደሚደረግበት አሜሪካ ለመጓዝ የጉዞ ገንዘብ ለማሰባሰብ ብዙ ፈተና ማለፉን ተናግሯል። ከሚሰራበት ድርጅትም የዓመት ረፍቱን ተጠቅሞ የወጣው ግብ ጠባቂ ዓለም ላይ አሉ ከሚባሉ ትልልቅ ክለቦች ጋር የመጫወት እድሉን ለመጠቀም ብዙ ዋጋ መክፈሉን አሳውቋል። በጨዋታው ምንም እንኳን 10 ግብ ቢቆጠርበትም የዓለም ምርጡ ግብ ጠባቂ ከሆነው ማኑኤል ኖየር ጋር የመገናኘት ህልሙን ማሳካቱ ግን ሁሉንም ድካም እንዳስረሳው ገልጿል። አጥቂው አንጉስ ኪልኮሊ በአንድ የቁሳቁስ መሸጫ ውስጥ ስራ አስኪያጅ ሆኖ የሚሰራ ነው። የ9 ዓመቱ ተጫዋች የሽያጭ ሰራተኛ ሲናገር በአሜሪካ ቆይታው የሚከፈለው ነገር እንደሌለና ብዙ ጓደኞቹ በገንዘብ እጥረት ምክንያት መቅረታቸውን ይፋ አድርጓል። ይህም አነጋጋሪ ነው። ሌላኛው አስገራሚው ነገር ለአሜሪካ ጉዞ እያንዳንዳቸው የሚያወጡት ገንዘብ ከዓመታዊ ደሞዛቸው በ2 እጥፍ የበለጠ መሆኑ ነው። ለእግር ኳስ የተለየ ፍቅር ያላቸው ሌላኛው ዲን ሃየር የተባለ የማል ተከላካይ አባትና እናቱ የ12 ዓመት ልጅ እያለ በመለያየታቸው ብዙ ዋጋ እንደከፈለ ይናገራል። በነበረው ድንቅ ችሎታ በጃፓን ሊግ የመጫወት እድል ቢያገኝም ቋንቋና ባህሉን ባለመልመዱ ወደ ኒውዚላንድ መመለሱን አስታውሳል። በሀገሩ ግን የሚወደውን እግር ኳስ ለመጫወት ምቹ ባለመሆኑ ይቆጫል። በኒውዚላንድ እግር ኳስ ተጫዋች ከመሆን ይልቅ የልብ ቀዶ ሕክምና ስፔሻሊስት መሆን ይቀላል በማለት በምሬት በዛች ሀገር ለዘርፉ የተሰጠው ትኩረት ምንም እንዳልሆነ ተናግሯል። ይህን የሚለው ተጫዋች በሀገሩ ዲኤኤስ በተባለ ኩባንያ ውስጥ የጌጣጌጥ ዛፎችን በመሸጥ የሚተዳደር ነው። በተጨማሪም የበሽታ መከላከልና ደህንነት ፕሮግራም ፋውንዴሽን በተባለ ለትርፍ ያልተቋቋመ ድርጅት ውስጥ በአስተባባሪነት ያገለግላል። የቡድኑ አምበል ማሪዮ ኢልቺ በአንድ የኮካኮላ ማከፋፈያ ውስጥ የሽያጭ ሰራተኛ ነው። ለዓለም ክለቦች ዋንጫ ወደ አሜሪካ ለመጓዝ አለቃውን ደጋግሞ ማስፈቀዱንና የዚህ ዓመቱን ሙሉ የዓመት ፍቃዱን መጠየቁን የሚናገረው ኢልቺ በዚህ ዓመት ከዚህ በኋላ ወደ የትም መጓዝ እንደማይችል ተናግሯል። ከአሰልጣኞቹ ጀምሮ 95% የሚሆኑት የቡድኑ አባላት ቋሚ ስራቸው እግር ኳስ ብቻ እንዳልሆነ የሚናገረው አምበሉ ጸጉር አስተካካይ፣ መምህር፣ የሪል ስቴት ወኪል፣ የዩኒቨርሲቲ ተማሪዎችና ሌሎችም እንደሚገኙበት አብራርቷል። ማሪዮ ኢልቺ ብዙ ሰው ይህን ቡድን እንዴት እዚህ ደረጃ ደረሰ ብሎ ይጠይቅ ይሆናል። እኛ እዚህ የተገኘ ነው ለእግር ኳስ ባለን ፍቅር ነው ሲል ተደምጧል። የኦክላንድ ሲቲ ሙሉ ቡድን ዋጋ 1.23 ሚሊዮን ፓውንድ የሚገመት ሲሆን 10-0 ያሸነፈው ባየር ሙኒክ ደግሞ 750 ሚሊዮን ፓውንድ ነው። ይህ ማለት የጀርመኑ ቻምፒዮን በ700 እጥፍ ኦክላንድ ሲቲን ይበልጣል እንደማለት ነው። በሌላ በኩል የሃሪኬን ብቻ ዓመታዊ ገቢ 18 የኦክላንድ ሲቲ ቡድንን የመግዛት አቅም አለው እንደማለት ነው። በአስቸጋሪ ፈተና ውስጥ ያለው የኒውዚላንድ ቡድን በዓለም ክለቦች ዋንጫ ታሪክ 10 ግብ የተቆጠረበት የመጀመሪያው ቡድንም ሆነ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።